እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ስለ ቲያጥሮን ቤተክርስቲያን ስንነጋገር ብዙ ቁም ነገሮች ጌታ ያስተምረናል ብዬ ተስፋ አደርጋለሁኝ። ቃሉ እንደዚህ ይላል። የሚገኘው ራዕይ ምዕራፍ 2 ከ18 እስከ 29 ነው። በጌታ ስም አነባዋለሁ። በቲያጥሮን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የት ያለው? በቲያጥሮን ያለው። ስለዚህ ነው ዛሬ የቲያጥሮንን ከተማ ታሪክ የማጫውታችሁ። መልእክቱና የከተማዋ ታሪክ በጣም የተያያዘ በመሆኑ ማለት ነው። እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ ቻልኮኒባኖስ ይባላል የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህንና ትዕግስትህን አውቃለሁ። ደግሞም ከመጀመሪያው ስራህ ይልቅ የአሁኑ እንደሚበልጥ አውቃለሁ። ይሁን እንጂ የምነቅፍብህ ነገር አለኝ። ነብይ ነኝ የምትለዋን ሴት ይሄ ሴት የሚለው በቲያጥሮን መጽሐፍ ውስጥ በጣም አስፈላጊ ነው። ቲያጥሮን ማለት ሴት ልጅ ማለት ነው። ቤተክርስቲያኗን መስርታለች ተብላ የሚነገርላት ሊዲያ ሴት ናት። የቅዱሳንን ህብረት የምታወቀውም ሴት ናት። ስለዚህ ጌታ ኢየሱስ እንዳጋጣሚ አይደለም እዚህ ላይ ነብይ ነኝ የምትለዋን ኤልዛቤልን ማለት ሲችል ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። በምኗ? በትምህርቷ። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር። እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ ያመጣባቸዋለሁ። ልጆቿንም በሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር መሆኔን ይረዳሉ። ለእያንዳንዳችሁም እንደ ስራችሁ እከፍላችኋለሁ። ትምህርቷን ላልተከተላችሁና የሰይጣንም ጥልቅ ምስጢር ነው የሚባለውን ላልተቀበላችሁ በቲያጥሮን ለቀራችሁት ለእናንተ ግን ይህን እላችኋለሁ፣ በእናንተ ላይ ተጨማሪ ሸክም አልጭንባችሁም። ብቻ እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ። ድል ለሚነሳና ስራዬን እስከ መጨረሻው ለሚፈጽም በአሕዛብ ላይ ስልጣን እሰጠዋለሁ። እርሱም በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ስልጣንን እንደተቀበልሁት ነው። እኔም የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ጌታ ሆይ እናመሰግንሃለን። ክብርና ምስጋና ለአንተ ለአምላካችን ይሁን። ጌታ ሆይ ከልባችን እናመሰግንሃለን። የቃልህን ፍቺ አስታውቀን። ጌታ ሆይ እንደ ቃልህም የምንኖርበትን ጸጋ ስጠን። የእውነት ቃል እንዲነገር ጌታ ሆይ ለእኔ ጥበብን የመናገር ስጦታ እንድትሰጠኝ እንድታበዛልኝ በጌታ በኢየሱስ ስም ጸልያለሁ። በእግዚአብሔር ዘንድ ተሰውሮ ያለውን ምስጢር በመንፈስ ቅዱስ እርዳታ ለቅዱሳን በማቅረብና በመንገር ለመንግስትህ ትልቅ ስራ ይሰራ ዘንድ ጌታ ሆይ ለምንሃለሁ። አስተምረን ጌታ እግዚአብሔር አምላካችን ሆይ ተናገረን። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን አሜን አሜን። እግዚአብሔር አምላክ ይባርካችሁ። አሁን ወደ ትምህርቱ እንሄዳለን። የቲያጥሮን ከተማ ምን እንደምትመስል ላሳያችሁ የምፈልግበት ምክንያቱ የቲያጥሮን ከተማ የከተማዋን ታሪክ ካላወቅነው ልክ እንዳለፈው ማለት ነው የጴርጋሞንን፣ የሰምረኔስን፣ የኤፌሶንን ከተማዎች ታሪካቸው ምን ያህል ከተላከላቸው መልእክት ጋር የተያያዘ እንደነበረ ታስታውሳላችሁ። እግዚአብሔር አምላካችን ስሙ ይባረክ። ለምሳሌ ኤፌሶን ማለት እግዚአብሔር ከኛ የሚጠብቀው ነገር እንዳለ እርሱም ፍቅር እንደሆነ የሚያስረዳ
መጠበቅ የሚል ትርጉም እንዳለው መጠበቅ ስላችሁ ጥበቃ ሳይሆን እግዚአብሔር ከኛ የሚጠብቀው ነገር እንዳለ የሚገልጽ ስም እንደሆነ ተነጋግረን ነበር። ሰምረኔስ ማለት ከርቤ ማለት ነው። ሕይወታቸው መስዋዕት አድርገው በእግዚአብሔር ፊት እንደ መልካም መዓዛ መስዋዕት ያቀረቡ ቅዱሳን ከተማና ቤተክርስቲያን ነበረች። ጴርጋሞንም ማለት እንደዚሁ የራሱን ትርጉም ከመልእክቱ ጋር የተያያዘ መሆኑን በደንብ አድርገን ተመልክተናል። ዛሬ ደግሞ ቲያጥሮን ማለት ምን ማለት ነው? ቲያጥሮን እንዴት ተመሰረተች? ቲያጥሮን ታሪክ ከምን ጋር የተያያዘ ነው የሚለውን እናያለን። የቲያጥሮን ከተማ ልክ እንደ ሌሎቹ በዚሁ በራእይ መጽሐፍ መልእክት እንደተጻፈላቸው ሌሎቹ ከተሞች ሁሉ በታናሿ እስያ ተብሎ በሚጠራ የሮማ አውራጃ ውስጥ የነበረች አነስ ያለች ከተማ ስትሆን ከጴርጋሞን ከተማ በስተደቡብ ምስራቅ 60 ኪሎ ሜትር ርቀት ላይ ከሜዲትራኒያን ባህር ደግሞ ወደ 80 ኪሎ ሜትር ገባ ብላ የምትገኝ ከተማ ነች። በደም ስሙኝ፣ በጣም ይጠቅማችኋል። በተለይ ለቲያጥሮን የተላከው መልእክት ለመፍታት በጣም ይጠቅማችኋል። ስለዚህ መግቢያውን በደንብ ስሙ። ከተማዋ ትንሽ ከተማ የነበረችም እንደመሆኗ መጠን በከተማዋ የነበረችው ቤተክርስቲያን እንደዚያው ትንሽ ነበረች፣ ወይም ጥቂት ሰዎች የሚሰበሰቡባት ነበረች። ለዶቅያ ለምሳሌ በጣም ብዙ ኤፌሶን በጣም ብዙ ህዝብ ይሰበሰብ ነበር። በዚህ በቲያጥሮን ግን ብዙዎች አይደሉም። ከተማዋ ትንሽ ስለሆነች ማለት ነው፣ ብዙ ሰው አልነበረባትም። ቲያጥሮን በአሁኑ ጊዜ በቱርክ ሀገር በእስያው ምዕራባዊ ክፍል በጣም ገብቶ ወደ እስያ ሳይሆን ከእስያው ወደ ወይም እንዴት ልበለው ከቱርክ ለሁለት አውሮፓ ፓርት አላት፣ ኤሽያ ፓርት አላት። ከእስያው በስተ ምዕራባዊ የምትገኝ ከተማ ናት። የከተማዋ ስም በአሁኑ ጊዜ አሂሳር ትባላለች። አሂሳር ማለት ዋይት ካስል ማለት ነው። በአሁኑ ጊዜ የቲያጥሮን ከተማ ወይም የጥንቷ አሂሳር ተብላ ትጠራ የነበረችው ከተማ ይቅርታ እንደገና ቲያጥሮን በአሁኑ ጊዜ በቱርክ ሀገር በእስያው ምዕራባዊ ክፍል የምትገኝ ናት። የከተማዋ ስም በአሁኑ ሰዓት አሂሳር ነው። በአሁኑ ሰዓት አሂሳር የምትባለው የዛን ጊዜ ቲያጥሮን ትባል የነበረችው ከተማ በአሁኑ ጊዜ ወደ 20 ሺህ የሚደርሱ ነዋሪዎች የሚኖሩባት መለስተኛ ከተማ ነች። እኔ አሁን ለምሳሌ የምኖርባት ከተማ ከዛ የበለጠ ነዋሪ ያለባት አይመስለኝም። በጣም ትልቅ ከተማ አይደለችም፣ ግን ደግሞ የራሷ ታሪክ ስላላት በደም ትታወቃለች። በአካባቢው የኪንግ ባርባሮሳ የማረፊያ ስፍራ ስለነበረች ልክ እንደዚያ ያቺም ዋይት ካስል የምትባል ከተማ ዛሬ ወደ 20 ሺህ ሰው የሚኖርባት በቱርክ በእስያው ክፍል በምዕራባዊ ቦታ ላይ የምትገኝ ከተማ ነች። ይሄን ስም ደግሞ ስሙ። ከተማዋ ቲያጥሮን ከመባሏ በፊት ግን የነበራት ስም ፔሎፒያ ነው። ታዲያ እንዴት እና ለምን ቲያጥሮን ተባለች? ይሄ በጣም ለትምህርቱ ይጠቅማል። ለምን እና እንዴት ቲያጥሮን የሚል ስም ተሰጣት? የከተማዋ ታሪክ የጦርነት ታሪክ እንደመሆኑ መጠን ስሟ ቲያጥሮን ተብሎ የተቀየረው እንደዚያው በጦርነት መካከል ነው። በጦርነት መካከል ነው ስሟ የተቀየረው። ከታላቁ አሌክሳንደር ጋር ከነበሩት ከአራቱ ጀነራሎች መካከል ሁለቱ የመቄዶንያ ሰዎች የሆኑት ሁለቱ ሴሎይኩስ የሚባለውና ሉሲማኮስ የሚባሉት በዛ ሲጋደሉ ነበር ከተማዋን ለመቆጣጠር። በነገራችን ላይ እንደ ካሳንድራ ወይም ደግሞ የክሊዮፓትራ የግብጿ የሷ አባት የሆነው ፕቶሌሜዎስ 12ኛ የሚባለው ይሄ አሁን የምንጠራው ደግሞ ሴሎይኩስ እና ሉሲማኮስ የተባሉት አራቱ ጀነራሎቹ በጣም የታወቁ ናቸው። ስለዚህ ምን ብሎ ነበር አሌክሳንደር? ካንተ ቀጥሎ ማን ስልጣን ያዝ ተብሎ ሲጠየቅ ኃይለኛው ከሁሉ የሚያሸንፈው ስላለ ሁሉም በየቦታው ቅኝ ለመግዛት አገር ለመግዛት ተጋድለዋል። ስለዚህ ነው ፕቶሌሜዎስ የሚባለው የግብጽ ፈርዖን ሆኖ በኋላም ክሊዮፓትራን ወልደው በግብጽ ስልጣን ይዞት የኖረው። አሁን ደግሞ እነዚህ ሰዎች እርስ በርሳቸው በዚች ፔሎፒያ በምትባል ከተማ ሲጋደሉ ነበር እና ይሄ አሁን ያልኳችሁ ሰው ሴሎይኩስ የሚባለው ሰው ወይም በእነሱ አጠራር ኒካቶር ይሉታል ወይም ድልነሺ ይሉታል። በውጊያ ላይ ያለ ውጊያ ያካሄዱ በነበረበት ጊዜ
ለሴሌኪዮስ ፈርስት ወይም ሴሌኪዮስ አንደኛ ለሚባለው ሴት ልጅ እንደተወለደችለት የሚያበስር የምስራች ዜና መጣለት። በዚህ ጊዜ ከደስታው የተነሳ ፔሎፒያ የሚለውን የከተማዋን ስም ቀይሮ ቲያጥሮን አላት። በእነሱ ቋንቋ ቷቴራ ነው ያላት፣ ወይንም ደግሞ በጀርመንኛ ቶክተር ማለት ነው። በጣም ይመሳሰላል። በእንግሊዝኛ ዳውተር ማለት ነው። ሴት ልጅ የሚል ስም ለከተማዋ ሰጣት፣ አዲስ ስም አወጣላት። የሚገርመው ግን የስሙ ትርጓሜ ካሁን በኋላ ከቤተ ክርስቲያን ታሪክ ጋር በጣም የተያያዘ ነው። ከተማዋ ሴት ልጅ ነው የምትባለው። ቤተ ክርስቲያኗን በከተማዋ የመሰረተችው ሴቷ ሊዲያ ናት። ከተማውን ደግሞ ወንጌል በቤተ ክርስቲያን ገብታ የምታምሰውም ሴት ብሎ ጌታ የጠራት ኤልዛቤል ናት። ሴት የሚለው ከቲያጥሮን ጋር በጣም የተያያዘ ነው። ለዚህ ነው ታሪኩን በደንብ እንወቀው እያልኳችሁ ያለሁት። የስሙ ትርጓሜ ቲያጥሮን ማለት ሴት ልጅ ማለት ነው። በእርግጥ አንዳንድ አስተማሪዎች የከተማዋ ስም ሳያቋርጡ መሰዋት ማለት ነው በማለት የሚተረጉሙት አሉ። ሳያቋርጡ መሰዋት ማለት ነው ይላሉ። ለምን እንደሆነ ወረድ ብዬ ያሳያችኋለሁ በኋላ። የከተማዋ ታሪክ የሚነግረን ግን የከተማዋ ስም ቲያጥሮን የተባለበት ምክንያት ወይም ደግሞ የተባለበትን ምክንያት ሲዘክሩ ሴት ልጅ ማለት እንደሆነ ያስረግጡልናል። ሴት ልጅ ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ወደዚህ ሴት ልጅ ወደ ተባለች ከተማ የምታወቅ ሴት እንዳለች ያነሳ የሚናገረው። ይሄው ሴሎይኪዩስ የተባለው ጀነራል ጌታው አሌክሳንደር ከሞተ በኋላ በሶሪያ የሶሌዮኮስ ስሙ በጣም ይከብደኛል የሶሎይኩስ ስርወ መንግስት በመመስረቱ ምክንያት የቲያጥሮን ከተማ ለዚሁ ስርወ መንግስት ለሴሌዮኩስ ስርወ መንግስት ምዕራባዊ ድንበር ሆና ኖራለች። በዚህም ምክንያት ነው በእርሱ ዘመን ሁሉ እሱ በገዛበት ዘመን ሁሉ የቲያጥሮን ከተማ በጴርጋሞን ግዛት ስር ሆና አታውቅም። ከእርሱ በኋላ ግን የቲያጥሮን ከተማ የጴርጋሞን ምስራቃዊ ግዛት ተብላ በአጣሉስ ስርወ መንግስት ስር ገባች። አጣሉስ በጴርጋሞን የነበረው ስርወ መንግስት ማለት ነው። በመጨረሻም አጣሉስ ሶስተኛ የተባለው ሰው የጴርጋሞንን ግዛት ስለዚህ ሰው ከዚህ በፊትም ደጋግሜ ተናግሬያለሁ። ይሄ አጣሉስ የተባለው ሰው የመጀመሪያው አጣሉስ ካለፈ በኋላ አጣሉስ ሶስተኛው ማለት ነው። አጣሉስ ሶስተኛው የጴርጋሞንን ግዛት ሙሉ በሙሉ በኑዛዜ ነው በነገራችን ላይ በኑዛዜ ለሮም መንግስት ሲያስረክብ በ133ኛው ዓመተ ዓለም ማለት ነው የቲያጥሮንንም ከተማ አብራ በሮም ግዛት ስር ለመውደቅ ተገደደች። በሮማውያን በሎዶቅያ እንደገና የቲያጥሮን ከተማ አብራ በሮም ግዛት ስር በመተዳደር ጀመረች። ከዚያ በኋላ ሮማውያን እስከ ሎዶቅያ ለመጓዝም ሆነ ይሄን በደም ስሙ እስከ ሎዶቅያ ለመጓዝም ሆነ ከአካባቢው ከተሞች ጋር ለመገናኘት የቲያጥሮንን ከተማ መካከለኛ እና መተላለፊያ ስፍራ በማድረግ የታወቀውን የሮም መንገድ ስለሰሩባት ለአካባቢው ቲያጥሮን ከተማ ለአካባቢው የመተላለፊያ መንገድ ሆነች። አንድ ከተማ ደግሞ የመተላለፊያ መንገድ ከሆነች የንግድ ማዕከል ነው የምትሆነው። ስለዚህ ቲያጥሮን እንደ ኤፌሶንና ጴርጋሞን ከተሞች ምንም እንኳን ትልቅ ባትሆን ወይም እንደ ሰምረኔስ ከተማ ሀብታም ከተማ የነበረች ባትሆንም የመልክዓ ምድር አቀማመጧ ግን ስትራቴጂካዊ ወይም ኮሪደር ላይ ስለሆነ በዚህ ምክንያት ብዙ ጊዜ ጦርነት ተካሂዶባታል። በቤተ ክርስቲያንም ውስጥ አሁን ጦርነት እየተካሄደ ነው ማለት እዛ ውስጥ በነበረችው ማለት ነው። ከዋና ከተማዋ ከጴርጋሞን ወደ ሰርዴስና ወደ ሎዶቅያ ከዚያም አልፎ ወደ ምስራቃዊው አውራጃ ክፍል የሚወስደው መንገድ በቲያጥሮን አድርጎ የሚያልፍ በመሆኑ ምክንያት የንግድ መስመር የንግድ መገናኛ ሴንተር እንድትሆን ደግሞ አድርጓት ነበር። ሆናም አገልግላለች። በተጨማሪም ከተማዋ የተመሰረተችበት መሬቱ ፍሬያማ መሬት ከመሆኑ የተነሳ
በዚያ ዘመን የዕደ ጥበብ ምርቶችን የሚያቀርቡ ኢንዱስትሪዎች በከተማዋ ተስፋፍተውባት ነበር። በከተማዋ ይመረቱ ከነበሩት ምርቶች መካከል ስሙ፣ ይሄም ራሱ ከመልእክቱ ጋር ይያያዛል። በከተማዋ ይመረቱ ከነበሩት ምርቶች መካከል አንዳንዶቹን የሚከተሉትን ልጥቀስላችሁ። የጨርቃ ጨርቅ ምርት በጣም የታወቀ ነበር። ሰፋ አረጋዋለሁ ወረድ ብዬ። ልብስን ማቅለም በጣም የታወቀ ነበር። የቆዳ ስራ ውጤቶች፣ የሸክላ ዕቃዎች፣ እንደዚሁም ቀደም ያልኳችሁ ቻልኮ ሊባኖስ ጌታ ኢየሱስ ክርስቶስ በሳት እንደጋለናስ የሚለው ማለት ነው። ቻልኮ ሊባኖስ ተብሎ የሚታወቀው የነሐስ ስራዎች ውጤት ለገበያ ታቀርብ የነበረች ከተማ ነች። በዚያን ዘመን በሎዶቅያና በቆላሲያስ ከተሞች ጨርቃ ጨርቅን የማቅለም ስራ የነበረ ቢሆንም የቲያጥሮን ቀይ ሐር፣ የቱርክ ቀይ ወይም ደግሞ ተርኪሽ ሬድ የሚባለው ከለር ማለት ነው በጣም የታወቀና እስከ አሁንም እስከ እኛ ዘመን ድረስ እኛ እስካለንበት ዘመን ድረስ ከቱርክ ወደ ተለያዩ ሀገራት የሚላክ የታወቀ ምርታቸው ነው። በመጽሐፍ ቅዱስ ውስጥ የቀይ ሐር ነጋዴ እንደሆነች የተጠቀሰችው ሊዲያ የተባለችው ሴት ከዚህችው ከተማ የመጣችና የዚህ ታዋቂ ቀይ ወይም ተርኪሽ ሬድ የሚባለው ሐር ነጋዴ እንደነበረች ቃሉ ራሱ ይናገራል። ጥቅሱን ልንገራችሁ። ሐዋርያት ሥራ ምዕራፍ 16 ቁጥር 13 እና 14 እንዲህ ይላል። በሰንበት ቀንም የጸሎት ስፍራ በመፈለግ ከከተማይቱ በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩት ሴቶች መናገር ጀመርን። ከሚያደምጡትም ሴቶች መካከል ሊዲያ የምትባል አንዲት ሴት ነበረች። እርሷም እግዚአብሔርን የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች ይላል መጽሐፍ ቅዱስ። ይሄ ቀይ ሐር የተባለው በግሪክኛው ባልሳሳት እንግዲህ ግሪክኛ የምታውቁ ካላችሁ ፖርፊሮፖሊስ ትነግድ የነበረች ሴት ነች። ይህች ሊዲያ በመቄዶንያ ግዛት ውስጥ በምትገኘው በፊልጵስዩስ ከተማ የምትኖር ሴት ብትሆንም እንኳን በቤቷ ብዙ ሰዎችን መቀበልና ማስተናገድ የቻለች ሀብታም ሴት ነበረች ማለት ነው። እንደሚገመተው ከሆነ የቲያጥሮን ከተማ ታዋቂ ምርት የነበረውን ተወዳጁን ቀይ ሐር ከባህር ማዶ ጭምር ወደ ባህር ማዶ ጭምር በመላክ ስራ ላይ የተሰማራች ሴት ሳትሆን አትቀርም። ይገርማል። እቺ ጌታን የምትወድ ሴት ማለት ነው። ሐዋርያው ቅዱስ ጳውሎስ የሚናገረውን ታስተውል ዘንድ ጌታ ልቧን የከፈተላት ሴት ማለት ነው። በተጨማሪም ከዚህ ከተለያዩ ምርቶች የተነሳ በቲያጥሮን ከሚመረቱት ምርቶች የተነሳ በከተማዋ ብዙ በደንብ ያዙት ብዙ የዕደ ጥበብ ስራ ከመስፋፋቱ የተነሳ እያንዳንዱ የዕደ ጥበብ ስራ አይነት የራሱ የሆነ የህብረት ስራ ማህበር ነበረው። ለምሳሌ የቆዳ ፋቂዎች ህብረት ስራ ማህበር ወይም ደግሞ የጋለናስ ሰራተኞች ማህበር ወይንም የጨርቃ ጨርቅ አቅላሚዎች ስራ እያንዳንዱ የዕደ ጥበብ ስራ የራሱ የሆነ የህብረት ስራ ማህበር ነበረው። ማንኛውም ሰራተኛ የእርሱን ስራ አይነት ከሚሰሩ ከሌሎች የከተማው ሰራተኞች ጋር በሞያ ማህበር ካልታቀፈ በስተቀር መስራት አይችልም ነበር። ከታቀፈ ብቻ ነበር መስራት የሚችለው። ይህን ያላደረገ ማንኛውም ባለሙያ በከተማው ውስጥ መስራትም ሆነ የስራውንም ውጤት ለገበያ ማቅረብና ማሰራጨት ስለማይችል ብዙዎች ሳይወዱ እንኳን የዕደ ጥበብ ስራ ማህበሩ አባል ይሆኑ ነበር። እያንዳንዱ የህብረት ስራ ማህበር ደግሞ ምን ነበረው? የራሱ የሆነ የበላይ ጠባቂ የተባለ ጣዖት ነበረው። እያንዳንዱ የህብረት ስራ ማህበር የራሱ የሆነ የሞያ የበላይ ጠባቂ የሚባለውን ጣዖት ያመልክ፣ ለጣዖቱም ይሰዋ፣ ጣዖቱንም ይከተል ነበር። ከዚህ ነው የሚነሳው እቺ ሴት ተነስታ ከመሬት ለጣዖት የተሰዋውን እንዲበሉ ታደርጋቸው የነበረው፣ እንዲሴስኑ ታደርጋቸው የነበረው። በእነሱ መካከል እያንዳንዱ የዕደ ጥበብ ማህበር
የራሱ የሆነ ጣዖት አለው። ለምሳሌ የቆዳ ፋቂዎች የእደ ጥበብ ስራ ማህበር አፖሎን ሊሆን ይችላል የሚያመልከው። የቀይ ጨርቅ አምራቾች ማህበር ምናልባት ማንን ልበላ አቴናን ሊሆን ይችላል የሚያመልከው። እያንዳንዱ የህብረት ስራ ማህበር ግን የራሱ የሆነ የበላይ ጠባቂ የሚለው ጣዖት ነበረው። ለምሳሌ የቀይ ሐር አቅላሚዎች ማህበር፣ የነሐስ ስራዎች ማህበር፣ የቆዳ ውጤቶች ስራ ማህበር ወዘተ የየራሳቸው። የህብረት ስራ ማህበሩ አባል የሆነ ባለሙያ ደግሞ እርሱ አባል የሆነበትን የህብረት ስራ ማህበሩን ጣዖት ማምለክና በአምልኮ ስርዓቱ መሳተፍ፣ በአምልኮ ስርዓቱም ውስጥ የሚፈጸመውን ድርጊት ሁሉ አብሮ ማድረግ እስከ ምን ልበላችሁ የግብረ ስጋ ግንኙነትን እስከ ማድረግ እስከ መሰሰን ድረስ ይደርስ ነበር። ለምን? ለጣዖቱ የሚደረግ ነው። በአምልኮ መርሃ ግብር መሰረት ለጣዖቱ የተሰዋውን መስዋዕት አብሮ በመብላት በስርዓቱ መሰረት የሚፈጸመውን ዝሙት የግብረ ስጋ ግንኙነት በመሳተፍ አብሮ በመፈጸም እያንዳንዱ የህብረት ስራ ማህበር አባል ማድረግ ነበረበት። ከዚህ የተነሳ የክርስቶስ ኢየሱስ ደቀ መዛሙርት የሆኑት ክርስቲያኖች ለምሳሌ የቀይ ሐር አቅላሚዎች ሰራተኞች ለነሱ የተመረጠው አፖሎ ከሆነ በአፖሎ ቀን መስዋዕቱን አቅርበው አብረው ሴስነው ካልሄዱ ምን ይሆናል? ከህብረት ስራ ማህበሩ ይወጣሉ። ከህብረት ስራ ማህበሩ ከወጡስ ምርታቸውን ወደ ገበያ ማውጣት አይችሉም። ስለዚህ ለክርስቲያኖች ለክርስቶስ ደቀ መዛሙርት እጅግ አስቸጋሪ ነበር። በኋላ መፍትሄ መጣልን ተባለ። ምንድነው? ኤልዛቤል መታ ለጣዖት የተሰዋውን መብላት አብሮ እንደገና ደግሞ በዝሙት መርከስ ምንም ችግር የለውም። በተለይ ከኖስቲኮች ትምህርት ጋር ተያይዞ የዳነው መንፈሳችን ነው እንጂ ስጋችን ምንም አይደለም በሚለው አይነት ማለት ነው የዝሙትን ስራ እንዲፈጽሙ ታደርጋቸው ነበር። በዚህ ሁኔታ ውስጥ ነው እንግዲህ በቤተ ክርስቲያን ተቀምጣ ነብይ ነኝ የምትለው ኤልዛቤል የጌታን አገልጋዮች እንዲሴስኑ ስታደርግ የነበር የከተማው ስርዓት ነው። በከተማ ውስጥ ያሉት አምራቾች በሙሉ የሚያደርጉት ነው። ለጥቅም ሲባል እምነቱን የሚያመቻምች ክርስቲያን ነኝ ባይ ሁሉ ይህን ርኩሰት በመፈጸም እንግዲህ አብሮ መተባበር ጀመረ። የእውነት ታሪክ ነው የምነግራችሁ። አስገራሚ ታሪክ ነው የምነግራችሁ። በአጠቃላይ ቅዱሳን የነበራቸው ምርጫ ሁለት ነው። አንደኛ ከአሕዛብ ጣዖት ጋር አምልኮ ጋር በመተባበር መስራትና ራሳቸውን ማስተዳደር። ስለዚህ የአሕዛብን አምልኮ አብረው መፈጸምና መሰሰን፣ ወይንም ሁለተኛው ምርጫቸው ጌታን እከተላለሁ በማለት በእምነታቸው መጽናትና በድህነት መማቀቅ ነበር። ሰሞኑን ስለ ድሃ ብዙ ተነግሯል፣ ብዙ ሰምተናል። በፌስቡክ፣ በቲክቶክ፣ በተለያዩ የሶሻል ሚዲያዎች ሲነገር ነበር። እኔ ምን አልኩኝ? ጌታ ሆይ እንደዚህ የሚሉ ሰዎች የሰምረኔስን ቅዱሳን ቢያዩ ምን ሊሉ ነው? ድህነትህን አውቃለሁ ተብለው ስለ ክርስቶስ ብለው የደህዩ ሰዎች እንደነበሩ አያውቁምን? ሰምረኔስ እኮ የድሆች ቤተክርስቲያን ነበረች። እነዚህም ደግሞ ሁለት ምርጫ ነው ያላቸው። ወይንም የእደ ጥበብ ማህበሩ የሚያመልከውን ጣዖት አብሮ ማምለክና መሰሰን፣ ወይንም ደግሞ እኛ ክርስቶስን ነው የምንከተለው ብለው ከጨከኑ ከእደ ጥበብ ስራ ማህበሩ ወጥተው ስራ መስራት አቁመው የሰሩትንም ወደ ገበያ ማውጣት ተከልክለው በድህነት መማቀቅ ነው ሁለተኛ ምርጫቸው የነበረው። ከዚህም የተነሳ ይመስላል አንዳንድ አስተማሪዎች የከተማዋ ስም ቲያትሮን ማለት እኮ ትርጉሙ ሳያቋርጡ መሰዋት ነው የሚሉት ከዚህ የተነሳ ሳይሆን አይቀርም። እርግጥ ሴት ልጅ ማለት ነው። ምክንያቱም ሁሉም እንደሞያ ማህበሩ የሚሰዋለት ጣዖት ነበረውና የእግዚአብሔር ቃል ግን ከማያምኑ ጋራ በማይመች አካሄድ እንዳንሄድ ስለሚናገር ከማያምኑ ሰዎች ጋርማ እንዴት ብዬ ይሄን አደርጋለሁ የሚል በቀጥታ በጊዜው ከነበረው ስርዓት የተነሳ ወደ ኪሳራና ወደ ጉዳት
ይሄድ ነበር። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ያለውን ታስታውሳላችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ከ14 እስከ 18 ላንብብላችሁ። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ለኛም ነው። ከማያምኑ ጋር አግባብ በሌለው መንገድ አትጠመዱ። ጽድቅ ከአመጽ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እኛኮ ይላል ሐዋርያ ጳውሎስ፣ ለኛም ነው። እኛኮ የሕያው እግዚአብሔር ቤተ መቅደስ ነን። ለእግዚአብሔር እንዲህ ሲል ተናግሯል። ከነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ከመካከላቸው ውጡ፣ ለእኔም የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን አትንኩ፣ እኔም እቀበላችኋለሁ። እኔ አባት ሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆቼ ትሆናላችሁ ይላል ሁሉን የሚችል ጌታ ተብሎ ተጽፏል። ዛሬ እኮ ቤታችን ውስጥ በያዝነው ሞባይል ይሄን ህብረት እያደረግን ነው። የሚያምነው ከማያምነው ጋር አይደል? በተለያየ መንገድ ተያይዘናል። በተለይ ቲክቶክ አንዳንድ ጊዜ እከታተላለሁና እኔ ይቅርታ አድርጉልኝ ከቲክቶኩ ጋር አብሮ የሚለቀቀው ዘፈን ሁሉ መስማት ጀምሬ ነበር። አሁን ግን የተመረጡ ብቻ ነው የምሰማው። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ ተብሎ ተጽፏል። እኛ ግን በሶሻል ሚዲያ ህብረት ፈጥረናል። እኔ ይቅርታ አድርጉልኝና አሁን አንተ ወይም አንቺ ወይኛ ወይ እያንዳንዳችን ሰብስክራይብ ያደረከውን እስኪ ግባና ይው ስለ መንፈሳውያን አይደለም ወይ ስለሚሳደቡ ወይ ስለ ቀልደኞች ወይ ስለ ፖለቲከኞች ወይንም ደግሞ ስለ ክፉ ሰዎች ስለ ነውረኞች ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከአመጽ ጋር ምን ግንኙነት አለው? የእውነቴን እኮ ነው። አመጽን ስናይ እንውላለን። ብርሃን ከጨለማ ጋር ምን ህብረት አለው? ጨለማውን ስናይ እንኖራለን። ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ቪርቹዋሊ በሶሻል ሚዲያ ተፈቅዷል ማለት ነው? ነው አይደለም። ወገኖች ሆይ እግዚአብሔር ማስተዋልን ይስጠን። ቀስ በቀስ በሰይጣን ወጥመድ ውስጥ እየገባን ነው። ስለዚህ እነዚያ ሰዎች ግን በቲያጥሮን የነበሩ ህዝቦች ግን ምንም ጌታን ቢቀበሉ ከነዚህ ይሄን አናደርግም እኛ ከማያምኑ ጋር ህብረት የለንም ካሉ እንግዲያውስ ከህብረት ስራ ማህበሩ ይወጣሉ። ለህብረት ስራ ማህበሩ አይሰውም። ለህብረት ስራ ማህበሩ የሚጠይቀውን ደግሞ ያምልኮ ስርዓት አይፈጽሙም። ስለዚህ በድህነት እንዲማቅቁ ይደረጉ ነበር። ጌታን ስንቀበል ኃጢያትንና ዓለማዊ ምኞትን ክደናል ብለናል። ልክ እንደ ኤፌሶን እንደ ቲቶ ምዕራፍ 2 ቁጥር 11 አካባቢ ጣዖትን ከሚያመልኩ ሰዎች ጋር በአምልኳቸው ህብረት ልናደርግ አንችልም። የስጋንም ስራ ሰቅለናልና በስጋችን ወይም ደግሞ እነሱ እንደሚያደርጉ በስጋቸው በዝሙት ሊረክሱ እንደሚወዱት እኛ ልንረክስ አንችልም። ቢሆንም እኔ ግን አንዳንድ ጊዜ መረን መውጣትና አርነት መውጣት የተምታታብን ይመስለኛል። አርነት ወጥተናል፣ መረን ግን አልተፈቀደልን። መረን መውጣትና አርነት መውጣት ይምታታብናል ብዬ አስባለሁ። ኤፌሶን ምዕራፍ 5 ከ3 እስከ 7 እንዲህ ይላል። ማንኛውም ለምን እንደዚህ እንደምናገር አላውቅም። ማንኛውም እስቲ የምትሰሙኝ ማንኛውም ብላችሁ ጻፉልኝ። የእውነት ነው የምነግራችሁ። በክርስቶስ መንፈስ ነው የምነግራችሁ። በእግዚአብሔር መንፈስ ነው ይሄን ቃል የምናገረው። ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ። ከቶ አይነሳ።
ዛሬ ነውረኞች እንደሆነ እኮ ነው የሚናገሩት በሶሻል ሚዲያ። እዚህ ላይ ግን ጌታ ሲናገር የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ። ኤፌሶን ምዕራፍ 5 ከ3 እስከ 7 አንብቡት። ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና ከቶ አይነሳ። የሚያሳፍርና ተራ የሆነ ንግግር ቲክቶክ አይመስላችሁም? የሚያሳፍርና ተራ የሆነ ንግግር ዋዛ ፈዛዛም ለእናንተ ስለማይገባ በመካከላችሁ አይኑር። ዋዛ ፈዛዛ ዛሬ እኮ ስንስቅበት ስንጫወት የምንውለው ነው። ይልቁስ የምታመሰግኑ ሆኑ። ደግሞም ይህን ወቁ፣ ማንም አመንዝራ ወይም ርኩስ ወይም ስግብግብ ይኸውም ጣዖትን አምላኪ በክርስቶስና በእግዚአብሔር መንግስት ርስት የለውም። ሕግን እየተናገርኩ ነው አይደለም። ጸጋን ያስተማረው የጸጋ ወንጌል ሰባኪው ሐዋርያው ቅዱስ ጳውሎስ የተናገረውን ነው እያነበብኩ ያለሁት። ይህን ወቁ፣ ማንም አመንዝራ ወይንም ርኩስ ወይም ስግብግብ ይኸውም ጣዖትን አምላኪ በክርስቶስና በእግዚአብሔር መንግስት ርስት የለውም። ማንም በከንቱ ንግግር አያታላችሁ ይላል ቁጥር 6 ላይ። ማን? ሐዋርያው ጳውሎስ። ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ የሚመጣው በእንደዚህ አይነት ነገር ነው። ቃሉን እኮ ነው የምነግራችሁ። የኔ ሐሳብ እኔ የጻፍኩት ዴፊኒሽን አይደለም። ቁጥር 7 ላይ ስለዚህ እንዲህ ካሉ ጋራ አትተባበሩ አለ ሐዋርያው ቅዱስ ጳውሎስ። ታዲያ እነዚህ የቲያጥሮን ቅዱሳን በቲያጥሮን ቤተክርስቲያን ውስጥ የነበሩ በሰይጣን ጥልቅ ምስጢር የሚባለውን በእርሱ ያልተያዙ እንደነበሩ ይናገራል። which means no ያሉ ማለት ነው። የቲያጥሮን ከተማ ልክ እንደሌሎቹም የአካባቢው ከተሞች የተለያዩ ጣዖታት የነበሩባት ሲሆን በጣም የታወቀውና የከተማዋ ጣዖት ተብሎ የሚታወቀው አፖሎ ነው። አንዳንድ ነገር ስለ አፖሎ ልንገራችሁ። የጴርጋሞን ቤተክርስቲያን መግቢያ የሚለውንም ሄዳችሁ ካያችሁት ስለተለያዩ ጣዖቶችና ስለሚባልላቸው ንግርት በሙሉ ተናግሬያለሁ። እዛ ላይ ስለ አፖሎ ትንሽ ልናገር። አፖሎ የተወለደው ከአባቱ ከዲያ ወይም ዙስ ይሉታል በእንግሊዝኛ፣ በጀርመንኛ ዞይስ ይሉታል፣ በአማርኛ ዲያ ይባላል። ከአባቱ ከዲያና ከእናቱ ሌቶ ሲሆን እርሱም ልክ እንደ ታላቅ እህቱ እንደ አርጤምስ ወይም ዲያና እንደምትባለው ከኦሎምፒክ አማልክት አንዱ ነው። ምንም እንኳን የአፖሎ ጣዖት ዋና ቤተ መቅደሱ የሚገኘው በዶልፊ ቢሆንም የተወለደበት ቦታ ነው ተብሎ የሚታመነው ግን በታናሿ ኢሲያ ከቲያጥሮን ብዙም ሳትርቅ በምትገኘው ዲዳይማ በምትባል ቦታ ነው። በግሪኮች ንግርት መሰረት አፖሎ ስሙ የብርሃን፣ እኛ የብርሃን አምላክ የምናውቀው እግዚአብሔርን ነው። የብርሃን፣ የፈውስ፣ የጸደይ፣ የእደ ጥበብ፣ የእጅ ስራ፣ የሙዚቃ፣ የግጥምና የዜማ፣ የተሰወረውን ገላጭ ማለት የትንቢት፣ የሚመጣላቸውን ምን ልበላችሁ የሚጠላቸውን በወረርሽኝ በሽታ የሚደመስስ፣ የቀስትን ወርዋሪዎች አምላክ፣ በጦር ሜዳ ለሚጠሩት ፈጥኖ ደራሽ፣ የሚወዳቸውን ከክፉ ጠባቂ፣ የእደ ጥበብ ስራዎችን የበላይ ጠባቂ፣ የፍሬያማነት አምላክ፣ በተለይ አይጥን በማጥፋት መከረን የሚጠብቅ ወዘተ በመባል ይታመንበት ነበር። ስለዚህ በአካባቢው የነበሩት የእደ ጥበብ ማህበራት እንዴት አፖሎን አይመርጡ? እንግዲህ በቲያጥሮን የነበረው በዝሙት የመሴሰን ኃጢአት ምንም እንኳን በኤልዛቤል ትምህርት ይስፋፋ እንጂ ከታዋቂው ጣዖት ከአፖሎ ማንነት ጋር በጣም የተያያዘ እንደሆነ ለመገመት እንችላለን። አፖሎ የሚባለው የፍሬያማነትና የእደ ጥበብ ስራዎች የበላይ ጠባቂ አምላክ ነው ይባል ስለነበረ በእደ ጥበብ ማህበራት ዘንድ ለስኬታቸው ሲባል የበለጠ ተፈላጊ ጣዖት ሳያደርገው አልቀረም። ብዙ ጊዜ ከሙዚቃ መሳሪያና ከሴቶች ወይንም ከሴቶች ጋርና ቀስት ይዞ ነው ስዕሉ ተስሎ የምታገኙት አፖሎን።
የወንድም የሴትም ፍቅረኛ የነበረው ነው ተብሎ ይነገርለታል which means ሰዶማዊ ነው ስለዚህ በአካባቢው ከነበሩ ልማድ የተነሳ የኤልዛቤልን ትምህርት ተከትለው ለመሰሰን ምንም ላይ ከብዳቸው ይችላል በተጨማሪም ሌሎችን ጣዖታትም ያመልኩ ነበር ለምንድነው የኤልዛቤልን ትምህርት ተከትለው ለመሰሰን ምንም አይመስላቸውም ያልኳቸው አንደኛ ቆሮንቶስ ምዕራፍ 5 ላይ ስታነቡ ያባቱን ሚስት ያገባው ሰውዬ በመካከላቸው ተቀምጠው ምንም አልመሰላቸውም ነበር ምንም ምክንያቱም በዚያን ጊዜ በዚያ ቦታ ኃጢያት በጣም የተለመደ ነበር ዓለምን ጨዋ ያደረገው ወንጌል ነው ዓለምን ጨዋ ያደረገው ወንጌል ነው የዚያን ጊዜ ገና ወንጌል እየተሰራጨ የነበረበት ጊዜ ስለነበረ ሁሉም ምን ልበላችሁ ሰዶማዊነት እንደ ቀልድ ነበር በግልጽ ነበር ቀላጮች ማለት ምን ማለት እንደሆነ ታውቃላችሁ ቀላጭ ማለት እንደ ሴት አዳሪ ወንድ አዳሪ የነበረበት ጊዜ ዘመን ነው ወንጌል መጣና ነገሩን ሁሉ ገለባብጦ ጨዋ አረገው ስለዚህ በዚያም ዘመን እቺ ኤልዛቤል የምትባል ነብይ ነኝ ባይ ጌታ ሳይልካት መጣ ያን ነውር ስትናገር ለመከተል ምንም አልተቸገሩ ጌታን የሚያውቁት ግን ነው ኖ ከእንደዚህ አይነት ርኩሰት ጋር አንተባበሩም ያሉት ስለዚህ የሰይጣን በጣም እኮ አስገራሚ ቃል ነው እነዚህን ሰዎች መጽሐፍ ቅዱስ ምን እንደሚላቸው ታውቃላችሁ ላንብብላችሁ እነዚህን የጌታን ስም አጽንተው የያዙትን ሰዎች እንደዚህ ይላቸዋል ትምህርቷን ላልተከተላችሁና የሰይጣን ጥልቅ ሚስጥር ነው የሚባለውን ላልተቀበላችሁ በቲያጥሮን ለቀራችሁት ለእናንተ ግን ይሄን እላለሁ በእናንተ ላይ ተጨማሪ መሸከም አልጭንባችሁም ለምን አሁን የተሸከማችሁት ከባድ ነው የመኖርና ያለመኖር ጉዳይ ነው ብቻ እኔ እስክመጣ ድረስ ያላችሁን አጥብቃችሁ ያዙ የሰይጣን ከባድ ሚስጥር ጥልቅ ሚስጥር ውስጥ የገባች ሴት ናት ደግሞ ነብይ ነኝ ትላለች ስለዚህ ወገኖች ሆይ በቲያጥሮን ቤተክርስቲያን መልእክት ብዙ እንማራለን የቲያጥሮን ቤተክርስቲያን ጌታ ኢየሱስ በዮሐንስ ራእይ መልእክት ከላከላቸው አብያተ ክርስቲያናት መካከል አራተኛዋ ናት እንዴት እንደተመሰረተች ከመገመት በስተቀር እንዲህ ነው ብሎ እንቅጩን ለመናገር በጣም ያስቸግራል ስለ ከተማዋ ነግራቸው አሁን ስለ ቤተክርስቲያኗ ነው እንዴት እንደተመሰረተች ከሚነገሩት ሐሳቦች መካከል የሚከተሉትን ሶስቱን ልንገራችሁ አንደኛ አንዳንዶች እንደሚሉት የቀይ ሐር ነጋዴ የነበረችው ሊዲያ ወደ ፊልጵስዩስ ከመሄዷ በፊት ገና በቲያጥሮን ከተማ ሳለች ከእስራኤል አምላክ ጋር በዚያ በነበሩት አይሁዶች አማካኝነት እንደተዋወቀችና እግዚአብሔርን ትከተል እንደነበረ ያስባሉ ሊዲያ ገና ከነ ጳውሎስም ጋር ሳትገናኝ እግዚአብሔርን ታመልክ እንደነበረም ተጽፏል በሐዋርያት ሥራ ምዕራፍ 16 14 ላይ ቀድም ያነበብነው ስለዚህ እርሷ ሳትሆን አትቀርም መስራቿ የሚሉ አሉ በበዓለ 50 ቀን በኢየሩሳሌም ከነበሩት ሰዎች መካከል ወደ ይሁዲነት የገቡት ሰዎች እንደነበሩ በቃሉ ተጽፎ እናገኛለን ቃሉ ላይ የሚለው ከአሕዛብ ወገን የመጡትን ወይም ከአሕዛብ ወገን ወደ ይሁዲነት የገቡትን እግዚአብሔርን የሚፈሩ ሰዎች ነበር የሚሏቸው የዚያን ጊዜ ስለዚህ እግዚአብሔርን የሚፈሩ ሰዎች ከተባሉት መካከል ወደ ይሁዲነት ከገቡት ሰዎች መካከል እቺ ሊዲያ ሳትኖራት ቀርም ብለው የሚያስቡ አሉ ስለዚህ በበዓለ 50 ቀን አይታ ነው ልክ እንደሌሎቹ በሄዱበት ወንጌል እንዳስፋፉት እሷም ወደ ቲያጥሮን ሄዳ ወንጌልን ሰብካ ነው የሚሉ አሉ ከነዚህ እግዚአብሔርን የሚፈሩ ሰዎች ተብለው ከተጠቀሱት መካከል እርሷም ወደ ይሁዲነት የገባች ሴት በመሆን አብራ የገባች ሴት ትሆን ይሆን ይህን አመለካከት የሚቀበሉ አስተማሪዎች እንደሚሉት ከሆነ የቲያጥሮን ቤተክርስቲያን ሴት ልጅ ተብላ በተሰየመች ከተማ ውስጥ ሴት የሆነችው ሊዲያ የመሰረተችው ቤተክርስቲያን ሴት የሆነችው ነብይ ነኝ ባይዋ ኤልዛቤል የምትመጠብጠው ቤተክርስቲያን በዚያ ነው የሚገኘው ይላሉ ለዚህ ነው ሴት የሚለውን ጌታ አጥብቆ የተናገረው ነብይ ነኝ የምትለዋ ሴት ሁለተኛው አመለካከት ስለ ቤተክርስቲያኗ መሰራረት ደግሞ ሐዋርያው በኤፌሶን ከተማ ሆኖ ያስተምር በነበረበት ጊዜ
ተመስርታ ሊሆን ይችላል የሚሉት ናቸው። ራዕይ ሐዋርያት ሥራ ምዕራፍ 19 ከቁጥር 10 ጀምሮ ያለው። ይህ ደግሞ ከሆነ ቤተክርስቲያኗ የተመሰረተችው ከ52 እስከ 55 ባለው ዓመተ ምህረት ውስጥ ነው ማለት ነው። ሶስተኛዎቹ ደግሞ ምን ይላሉ? ልክ እንደ ጴርጋሞን ቤተክርስቲያን ጳውሎስ በሁለተኛው ወንጌል ጉዞ በአካባቢው ከተሞች በሚሲያና በጢሮስ በነበረበት ጊዜ ከእርሱ ወንጌልን ሰምተው በሄዱ አማኞች የተመሰረተች ልትሆን ትችላለች ይላሉ። ስለዚህ ከተማ ቤተክርስቲያን አመሰራረት የተለያየ አመለካከት ነው ያለው። እኔ ግን ይሄ ሴት የሚለውን ጌታ ስለተናገረ ምናልባት ሊዲያ ናት ወደሚለው ልቤ ይሄዳል። በራዕይ መጽሐፍ ከተጠቀሱት 7 አብያተ ክርስቲያናት ጌታ የላከላቸው መልእክት በቤተክርስቲያን ታሪክ ውስጥ አንድን የተወሰነ ጊዜ ይወክላል ደግሞ የሚሉ አሉ። ታዲያ የቲያጥሮን ቤተክርስቲያን የትኛውን ነው የሚወክለው ብላችሁ ስትጠይቋቸው ከ590 ከሮም መውደቅ እስከ 1500 ዓመተ ምህረት ወይም የጨለማው ዘመን ተብሎ በሚጠራው ዘመን የነበረውን ጊዜ ተወክላለች ይላሉ። ያው ባለፈው እንዳየነው ማለት ነው። ለምሳሌ የኤፌሶን ቤተክርስቲያን የሐዋርያትን ዘመን፣ የቲያጥሮን የሰምረኔስ ቤተክርስቲያን እስከ 313 ቅዱሳን የተሰደዱበትን ዘመን፣ የጴርጋሞን ቤተክርስቲያን ከ313 ጀምሮ እስከ 590 ዓመተ ምህረት ያለውን ተወክላለች። ምክንያቱም ቤተክርስቲያን ከመንግስት ጋር የተጋባችበት ጊዜ ስለሆነ ይላሉ። ስለዚህ ይህችን ቤተክርስቲያን ከ590 እስከ 1500 ዓመተ ምህረት ድረስ ወይም መንፈሳዊ መነቃቃት እስከመጣበት ጊዜ ድረስ የነበረውን ዘመን ተወክላለች ይላሉ። እኔ ግን ይሄን ለመቀበል ድሮም እንደምለው ይከብደኛል። ለምን? እቺ ራሷ የቲያጥሮን ቤተክርስቲያን የነበረችው መቼ ነው? በሁለተኛው መቶ ክፍለ ዘመን ነው። የዚያን ጊዜ የነበረች ናት። ስለዚህ ይሄን ጥሩ የመማሪያ ወይም ፕላን አድርገን ልንወስደው እንችል እንደሆነ እንጂ ያችን ቤተክርስቲያን ከዘመናችን ጋር መንፈስ ቅዱስ በሚሰጠን ትርጓሜ እየተረጎመን ልንማራት ይገባል። በተጨማሪም ምንም እንኳን ይህች ቤተክርስቲያን ትንሽ እንደነበረች ቢነገርላትም የተላከላት መልእክት ግን ከተቀሩት ከ6ቱ አብያተ ክርስቲያናት በጣም ረጅሙ ነው። ስለዚህ ዛሬ በነገርኳችሁ መሰረት ይሄን እያሰባችሁ ነገ እንጀምረዋለን። ራዕይ ምዕራፍ 2 ቁጥር 18ን በቲያጥሮን ላለው ቤተክርስቲያን እንዲህ ብለህ ጻፍ ከሚለው ጀምረን ነገ እያንዳንዱን ማየት እንጀምራለን። ስለዚህ ከዛሬ ጀምሮ እንዳትቀሩ በጌታ ፍቅር እያሳሰብኳችሁ ይህን ትምህርት ከኔ ጋር ለመማርና ለመቀጠል ለምትፈልጉ ሁሉ በጌታ ፍቅር እንድትከታተሉ አሳስባችኋለሁ። በተረፈ ያሬድ አሰፋ ይመር የሚለውን የዩቲዩብ ገጼን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አገልግሎቴን እንድትደግፉ በጌታ ፍቅር አሳስባችኋለሁ። ሌላው ተጨማሪው እንዲሁም ደግሞ ልናግዝህ እንፈልጋለን የምትሉ ሰዎችም ካላችሁ በሜሴንጀር በኩል ጻፉልኝ። በጣም ደስ ይለኛል። እግዚአብሔር በነገር ሁሉ ይባርካችሁ። የጌታ ጸጋ ይብዛላችሁ። መልካምና የተባረከ ምሽት ይሁንላችሁ። ጸልየን እንጨርሳለን። ጌታ ሆይ እናመሰግንሃለን። ክብርና ምስጋና ከዘላለም እስከ ዘላለም በሰማይም በምድርም ላንተ ለአምላካችን ይሁን። ጌታ ሆይ የቃል ፍቺ ስለሚያበራ እኛንም አስተዋዮች ስለሚያደርገን ይህን ለቲያጥሮን የተናገርከውን ቃል በመናጠናበት ጊዜ ጌታ ሆይ የቃልህን ብርሃን አብራለን። ጌታ መንፈስ ቅዱስ ሆይ ከዘመናችን ጋር ተርጉምልን፣ እንድንረዳውና እንድንኖርበት በውስጣችን ጸጋህን አብዛለን። ይሄን ቃል ይሄን ትምህርት ወደ ሰዎች ልብ እንዳይደርስ በተለያየ መንገድ ክፋትን የሚሰራውን ዲያብሎስን በኢየሱስ ስም እንቃወመዋለን። የቅዱሳን ልብ ለቃል የተሰጠ እንዲሆን እግዚአብሔር አምላካችን ሆይ በዚህ ዘመን በተለይ በእኛ ዘመን ዓለምንና ዓለማዊነትን እየተለማመድን
ጌታ ሆይ ወደ ቤተ ክርስቲያን ስለምንሄድ ብቻ ክርስቲያን ነኝ የምንልበት ዘመን ነውና እባክህን አስተምረን፣ ገስጸን፣ ምከረን ጌታ ሆይ በዚህ ዘመን እንዴት መኖር እንደሚገባን አስተምረን። እግዚአብሔር አምላካችን ሆይ ይህን ቃል በማስተምርበት ጊዜ ሁሉ የቃልህን ደጆች ክፈትልኝ። እንዴት መናገር እንዳለብኝ አውቅ ዘንድ ማስተዋልን ስጠኝ። የወገኖቼን ልብ ክፈት። ልባቸው ተከፍቶ ጌታ ሆይ ቃልህን እንዲሰሙ፣ እንዲባረኩበት፣ እንዲለወጡበት፣ አንተን ወደ መምሰል እንዲያድጉበት እለምንሃለሁ። ቀሪው ጊዜ ሁሉ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን፣ አሜን፣ አሜን። እግዚአብሔር አምላክ ይባርካችሁ። ሃሌሉያ።